ቤኪ ባክ እንደዚህ አይነት ጥያቄ አትጠይቅ። ለምንድን ነው እንደዚህ የምትጮህ? ህልም አይከለከልም። ማስቸገር አንድና ሁለት አለ። ራሴን ትንሽ መስማት እፈልጋለሁ። የትምህርት ማስረጃሽ ማየት ይችላል? ክላስ ከጨረሰሽ ቀጥታ ወደ ቤቷ አትመጭ? ቆየንበት መሰለኝ። የት ናችሁ እያለ ነው። አንቺ ቶሎ ተመለሽ። በቃ ዴቭ ጋር እንዳልሄድን ካወቀ ያዝንብሻል። እሺ በቃ እኔ እንሂድ። አይ አንቺ ወደ ቤት ተመለሽ። እኔ ዴቭ እንደውይላል። እያሾፍሽ ነው? አይ አይደለም። ከትምህርት ቤት ደጃፍ ቆሜ ያጣሁት እስካሁን አልመጣች። ምን ይባላልሽ? አላጠብቃትም። አይ ዳይመንድ ወጣው ብላ ከደወለች ስንት ሰዓት አስቆጠረች? ስቆይባት ጊዜ ወደ ቤት ሄዳ ነው የሚሆነው። አረ የለም ምነው እንኳን ነገርከኝ። እናሳ እንዴ እኔ እኮ እንዳንተ እኮ ጭንቅላቴ ጸጉር ለማብቀል ብቻ አልጠቀምበት። እያያቴንም እንዴ ምንድን ተወጣው? ናይ እባክህ አትፍራ። ናይ አንተ ባለ መኪና ስለሆንክ እኔ መቅጨት አለብህ እንዴ? ትንሽ አያሳፍርም እንዴ? ምን ለማለት ፈልገህ ነው? እኔ እኮ የተከበርኩ እኮ አሹ ቀብራራው ባላገር እባላለሁ። እስከብቼ ነው። በጣም ይቅርታ። ውይ እንዴት ያለ ረጋ ያልክ ሰው ነህ። እባክህ እኔንም አረጋጋኝ። ሌትሽን ማንም እንዳይሰማኝ እንደሰማሁሽ እንጂ ጉድ እኮ ነው። እና ንብረት ሲሉ ነው እንዲህ የሚያስቡት። በይ አንቺ እንደፈለግሽ አስቢ። ነጭ አልድራትም ልጅ እሱን ያሳይሻል። እጠብቃለሁ። በጣም ጥሩ ነው። ሌላ ስራ የተሻለ እስከምታገኝ ድረስ እኔ ጋር መግባት ትችያለሽ። የምሬን ነው ዶክተር? አዎ ቤዛ። ምንም ለማታመጪው አትጩይ። አንቺ አመንሽም አላመንሽም አንቺ ሚስቴ ነሽ። አልገባኝም። ደግሞ ይሄ ምን ማለት ነው? አገባሻለሁ። እሱ የቁም ቅዠት ነው። እሺ እስቲ ራስክን ተመልከት። እኔ የምፈልግ ይመስላል? መጀመሪያ ፊት ላይ ያለውን ቡን የሚል አመድክን አጥፋው። እሺ አንቺ ቆሻሻ። ሰላም ጤና ይስጥልኝ ክብራንና ክብራን ቻናል ቤተሰቦች ሰላማችሁ ብዛ በያላችሁበት ወገኖቼ። እንዴት ናችሁ? እንዴት ከረማችሁ? ዛሬ ደግሞ አደይ ሰራተኛዋ 166 ላይ ነው ያለነው። ታዲያ ዴቭ አደይን ለማግባት ወስኗል። ነገር ግን አደይ ማግባት አሁን ላይ አልፈልግም፣ አደይ ምን ያስፈልጋታል የሚለውን ነገር እንዴት ሳርጌ ነው የመኖር ህይወቴን የማስተካክለው በማለት ለዴቭ እየነገረችው ነበረ። ዴቭም ታዲያ ተናዷል። ይህም በመስማቱ እንዴት ገጠር ድረስ ሄጄ እንደዚህ ትኛለሽ በማለት እየተናደደ ነው። ሊሊ ደግሞ በአንድ በኩል ለቤኪ ያልነገረችው እሱም ራሱ የራሱ ችግር አለበት። እኔ መናገር አልፈልግም የቤተሰቦቹን የእናቱን በዛ ላይ ደግሞ ብዙ ችግሮች ይኖሩበታል በማለት ሚስጥሯን ደብቃ ህመሟን ደብቃ ሳትነግረው አሁን ላይ ዶክተሩም ጋር በድብቅ ሄደው ሁለቱም ዴቭ ጋር ነው የቆየ ነው በማለት ዋሽተውታል። ዳንኤል የቤዛ ወንድም ፍቅር ክፍል ውስጥ እንደተደበቀ የፍቅር እናት ሰምተዋል። ታዲያ ወደዛውን እንደሰሙም ስልክ ደውለው ቤዛን እቤት እንድትመጣም ጠይቀዋታል። በአንድ በኩል ደግሞ ፍቅር ከትምህርት ቤት ስትወጣ አሹ ትንሽ ቆይ ዘግይቶባት ነበር። እሷም ስትንጦለጦል ዳንኤል ይዞ ወዴት እንደወሰዳት ባይታወቅም አሹ ደግሞ እየፈለጋት ነበረ። ታዲያ በፊትም ቢሆን አሹና ሮማን እግራቸው ወጣ ሲል ጠብቆ ማንም እንደሌለ ሲያስብ በር አኳኩቶ ፍቅር ትከፍታለች። ታዲያ ዘው ብሎ የሚገባና ወደ ውስጥ ፍቅርን ጎትቶ ያስገባል። ታዲያ እሷም ውጣልኝ በማለት እየተናገረችው ሳለ በር ይቆረቆራል። እናቷ ነበረች። የዛን ሰዓት ታዲያ ሮጦም ክፍሏ እንዲደበቅ ታደርገዋለች። ይሄን ነገር ታዲያ ማንም ሰው ሳይወርቅ ወይዘሮ ታለምም ሳታውቅ ከመኝታ ቤት ሽልክ ብሎ ወጥቶ ነበረ። አሹና ሮማን ብቻ ናቸው ያዩት። ሩታም ሰው አለ በማለት ወይዘሮ ታለምን ወደ ክፍል ብትወስዳት እንኳን አላገኘችውም። ታዲያ ዛሬ ላይ ደግሞ ሩታ ታዲያ ፍቅርን ልጁን ሳትፈልገው አቀርም ክፍሏ ድረስ ደብቀው ነበር በማለት እውነታውን ሩታ ትናገራለች። አሹንም ታዲያ ሲጠይቁት የት ነበር ክሱ ክፍል ሲገባ በማለት ስታፋጥጠው የፍቅር እናት አሹን ታዲያ እቤት ውስጥ እንዳልነበረ እሱ ሲገባ እንዳላየው ይነገራል። ፍቅር ናት ያስገባችውና የደበቀችው ክፍሏ በማለትም ተናግሯል። ታዲያ ይህን ነገር እናቷም እንደሰማች ወዲያው ለቤዛ ስልክ ደውላ እቤት እንድትመጣ ነግራታለች። ምንም ነገር እንዳትላት በሩን ብቻ ከፍተህ አስገባት በማለት
አሹንም ደግሞ እንደታዘዘው ታዲያ በሩን ከፍቶላት እሷም ወደ ውስጥ ትገባለች። ታዲያ እንደተለመደው ወዴት ነሽ? ወዴት ልትገቢ ነው? አትገቢም በማለት የሚከራከራትን እሷም ስትጠይቀው ነበረ። ስለፈቀደችልኝ አንተ ምንም ማድረግ አትችልም ካሁን በኋላ እንደውም በማለት እየፎከረች ወደ ውስጥም ትገባለች። የፍቅር እናት ግን የጠበቀቻት በሌላ ነገር ነበር። በአንድ በኩል ደግሞ ሊሊና አደይ ሐኪም ቤቱም ሄደው ነበረ። ከዛ ሲመለሱ ደግሞ ሁለቱንም መንገድ ላይ አግኝቶ ልሸኛችሁ በማለት ግማሽ መንገድ ድረስ አድርሷቸዋል። ታዲያ በፍቅር አይን አደይን እያያት ነው። ቁጭ ያለበትንም እንደ በፊቱ ስራውን ተግቶ መስራት ትቶታል። ስለ አደይ መጨነቅና ማሰብ ጀምሯል። ዶክተሩም ከኋላዋም እየተከታተላት በሄደችበት እየተከታተላት ነው ያለው። ታዲያ አሁንም ቢሆን ወደ ዴቭ ስትሄድ ልሸኝሽ በማለት መኪና ውስጥ እንድትገባ አድርጓታል። ወደ ዴቭ ስትሄድም ጓደኛሽ በማለት ይጠይቃታል። እሷ ወደ ቤት እንደሄደች ስትነግረው ነይ በቃ እኔ ልሸኝሽ ወደምትሄጅበት ላድርስሽ በማለትም አደይም ታዲያ አይ ችግር የለውም ደርሻለሁ ብትለው እንኳን ከእግርሽ ሳይሻል አይቀርም በማለት ሲነግራትም እሺ ብላ መኪና ውስጥ ገባል። ታዲያ በፍቅር አይንም እየተመለከታት ነበር ዶክተሩ። ግማሽ መንገድም ከደረሰች በኋላ ዴቭ ቢያያት ሌላ ነገር እንደሚፈጠር ስለምታውቅም መንገድ ላይ አውርደኝ እዚህ ጋር ደርሻለሁ በማለት መንገድ ላይ አውርዷታል። ታዲያ ዴቭም ቢያያት ሌላ ነገር እንደሚፈጠር ምንም ጥርጥር የለውም። ዶክተሩ ደግሞ በአንድ በኩል ምን እየሆንኩ ነው በማለት እረ ተመልክሉ መልክ፣ ጸባይ፣ ሁሉን ነገር ያሟላላት ናት በማለትም ቁጭ ብሎ እያሰባት ነበረ አደይን። ታዲያ የስራ ስልክም ሲደወልለት እረ ምን ሆኜ ነው በማለትም ነበረ ወደ መኪና ውስጥ የገባው። አደይ ታዲያ እነ ዴቭ ጋር ስትደርስ ባቡሬ የት ነበራችሁ ብሎ ይጠይቃታል። ታዲያ እሷም ከሊሊ ጋር ነበርን ወደዚህም እየመጣን ነበረ በማለትም እየተርበተበተች ትነግረዋለች። ስልክ ሲደወልላት ሊሊ ዴቭ ጋር እንደሆኑ ዋሽተው ነበረ። ዴቭ ጋር ደግሞ ሁለቱም ተገናኝተው ዴቭ ጋር እንዳልሆኑ ሲያውቅ ሚኪም በጥርጣሬ ውስጥ የት እንደነበራችሁ ንገሪኝ ብሎ አደይን ያፋጥጣታል። ታዲያ መንገድ ድረስ መተን ስላመማት ወደ ቤት ተመለሰች በማለት ነገሮችን አረጋግታለች። ታዲያ ቅድም የት ነበራችሁ? እየዋሻችሁ ነው በማለት ባቡሬም ያፋጥጣታል። እሷም ታዲያ እረ አይደለም እሷ ትንሽ ስላመማት ወደ ቤት ሄዳለች ስትለው በቃ እቤት ከሆነች እኔም ልሄድ ብሎ ወደ ቤት ያመራል። ዴቭም ታዲያ ሲያያትም ደስ ይለዋል። እኔም ፈልገሽ ነው አይደል የመጣሽው በማለት ከአንድ በኩልም ቁጭ ብለው እየተወዩና እያወሩ ሳለ እታለም ናት ታዲያ ተቆጥታሽ ነው በማለትም ወደ እኔ ልታመጣሽ የቻለችው። አሁን በኋላ ግን የሆነ ነገር ቢፈጠርም ለእሷ ነው የምናገረው በማለት ለአደይ ይናገራታል። አደይም ታዲያ እረ ለትዬ እንዳትነግር እኔ እኮ በጣም ነው የምፈራቸው በማለት ለማውራት ራሱ በጣም ነው የምፈራው በማለትም ትነግረዋለች። ፍቅር ደግሞ ከትምህርት ቤት ስትወጣ ወደ የሆነ ቦታ ይዟት በግድ አስገድዶ ይዟት ሄዷል። ታዲያ ፍቅርም ከዚህ ቦታ ውሰደኝ ባክህን በጣም ያስፈራልን ብትለው ወደ ቤት ሊመልሳት አልቻለም። አሹም ታዲያ ተከትሎ ወጥቶ ነበረ። ታዲያ መንገድ ላይም እስክሪብቶ አምርቆ ቢያገኘው ግን ደግሞ የፍቅር ይሁን የማ ባያውቅም ወዴት ሄድሽ እያለ እየዞረ እየፈለገ ነበረ። ደመቀንም ቢሆን ናፋልገኝ ፍቅርን ጠፍታብኛለች፣ ወዴት እንደሄደች ከትምህርት ቤት ወጥታ በማለት መንገድ ላይ እየፈለጋት ነበር። ሊያገኛት ግን እዛ ታዲያ ወደ ዶክተሩ ታመራለች። ዶክተሩን ጋር ከሄደች በኋላ በምንድን ነው የተማርሽው? ምንድን ነው ስራሽ? እስከዚህ በፊትስ እንዴት ነው የምትኖሪው? እያለም እየጠየቃት ነበረ። ቤዛ ታዲያ ኑሮ እንደመረራትና አሁን ላይ ስራ እንደሌላት ትነግረዋለች። በምን ነው የተማርሽውም ሲላት በሁሉም ነገር እንደተማረች እግርሽስ ተሻለሽ ወይ ሲላት ትንሽ ነው ያመመኝ፣ ደህና ነኝ አሁን ላይ በማለትም መልሳለታለች። ታዲያ ዶክሜንትሽን አሳይኝ በማለትም ሲጠይቃት እሷም የያዘችውን ዶክሜንት አሳይተዋል። ቤዛ ታዲያ ስራ ፈልጋ ሳይሆን
ዶክተሩ ላይ አይኗን ስለጣለች ነው። እሱ ደግሞ ቀናም ብሎ አላያትም። እሱ በአእምሮ የምትመላለሰው አደይ ናት። አደይን ነው የሚፈልገው። ታዲያ አሁን ላይ ፍቅር ሳይጥላት አይቀርም። ቤዛም አደይንና ዶክተሩን አብራ ብታይ ለዴፍ ተናግራ ከዴፍ ጋር እንደምታለያያቸው እርግጠኛ ሆኜ እናገራለሁ። ቤዛ ተንኮለኛ ከመሆኗ የተነሳ ብታይ ታልፋት። ቤዛም ሆነች ወንድሟ ከተንኮል ውጭ ምንም አይነት ስራ የላቸውም። ገንዘብ ለማግኘት፣ የሰው ገንዘብ ለመዝረፍ፣ ይሄ ነው ስራቸው። ስለዚህ ኪንጎ ደግሞ ወደ ፍቅር እናት ጋር ሄዶ ስራ ሊቀጠር በደስታ እየተፍለቀለቀ ነው። ታዲያ ሩታም ጋር መንገድ ላይ ተገናኝተው አብረው ወደ ቤት ሄደው ነበረ። ስልክም ተለዋውጠው ደውሎ ወደ ስራ ቦታ እንዲሄድ የፍቅር እናት ነግረውታል። ሱስስ አለብህ ወይ በማለትም ጠይቀውት ነበረ። በፊትስ ምን እንደነበር የምሰራው? ጥሩ ሰው ጥሩ ጓደኛዬ ስለሆነ ስራ ያገኘሁልህ እኔን ስሜን እንዳታስጠራኝ በማለትም መክረው ፋይሉንም እንግዲህ ነገ ሄደህ እንድታስገባ እስከ ዛሬ ድረስ ስራ አጥቶ ሲንከራተት የነበረው አሁን ላይ ግን ስራ ያገኘ ይመስላል። ስራው ምን እንደሆነ ባይታወቅም የፍቅር እናት እንግዲህ ስራውን አመቻችታ ነገ እንዲጀምርና የስራ ልምዱንም የትምህርት ቤት ልምዱንም ይዞ እንዲሄድ ነግረዋለች። ኬንጎ ታዲያ በጣም ደስ ብሎት ደስታውን ሊቆጣጠረው አልቻለም። ለዳይመንድም ነግሮት ዳይመንድም በቃ ሊያልፍልን ነው ስራ ልታገኝ ነው በማለት እየጨፈረ ነው። የአደይ እናትም የአደይ አባት ወንድማቸው መጥተው አደይን ሊድሯት ድል ባለ ሰርግ ዝግጅት እንዲጀመር እየነገሯቸው ነበረ። የአደይ እናት ደግሞ አባትየው ተቀምጠው አንተ ምን ቤት ነህ? እያንተስ ደግሞ እግር አብዝተሃል። ምን ፈልገህ ነው? ልጅን ለማንም ነጫጭባ አልድራትም። አለ ፍቃዷ ምንም ነገር ልድራት አልችልም። እኔ ቆሜ ነው ወይስ ሞቼ? በማለት ማስጠንቀቂያ ሰጥተዋቸዋል። ዴቭ ደግሞ በአንድ በኩል ቶሎ መጋባት እንዳለባቸው ለአደይ ሲነግራት አደይ አባቷ እንደፈቀደና አሁን ላይ ወደ ገጠር ብትሄድ ምን እንደሚፈጠር ካንተም ጋር እንድንጋባ ፈቃደኛ በመሆኑ ነገር ግን መሄዱን ፈርታለች። ታዲያ ትንሽ ጊዜ እንዲሰጣትም ጠይቀዋለች። የምን ትንሽ ጊዜ? አሁን ላይ ሁሉ ነገር ሲስተካከልልን ለምንድነው እንደዚህ የምትሆኙ? በማለት ዴቭም ይናገራል። ታዲያ አደይም በፍራቻ ትንሽም ጊዜ የምፈልገው እኔ ምን እንደሚያስፈልገኝ ይሄን ሁሉ ማወቅ አለብኝ፣ መወሰን አለብኝ በማለት ለዴቭ ትነግረዋለች። ዴቭም ቢሆን እኔ ስላፈቀርኩሽ ነው ወይ እንደዚህ የምትሆኙ ለምንድን ነው ብሎ ጥያቄ ጠይቋት ነበረ። ሰሞኑን ግን ግራ እንደተጋባችና እንደተዋከበች ትነግረዋለች። ዴቭም በጣም ተናዶ፣ ሊሊ ደግሞ ከዶክተሩ ጋር ስልክ እያወራች ነበረ። ታዲያ መተሽም ቸካርጌሽ ትመለሻለሽ በማለት የነገራት ሳለ ባቡሬ ሲመጣባት ስልኩን ትዘጋዋለች። ከማን ጋር ነው የምታወሪው? ተደብቀሽ ማውራት ጀመርሽ ወይ? በማለት ይጠይቃታል። አረ ዝም ብዬ ነው ከማን ጋር ለወራውን በማለት በፍራቻ በፊት ጓደኛዋ እንደሆነች እና የደወለችላትም አሁን ተዘጋጅታ መውጣት እንደምትፈልግ ትነግረዋለች። የድሮ ጓደኛሽ ከየት መጣች አሁን? በማለትም ይጠይቃታል። ታዲያ ባቡሬም በጥርጣሬ አብሬሽ ሄዳለሁ ሲላትም ከአደይ ጋር እንደምትሄድ አንተ ደግሞ ወደ ማዘርጋ ሄድ ብቻህን እንዳትሆን በማለት ስትለው እኔ ወደዛ አልሄድም አንቺ ካዘንሽልኝ ይዘሽኝ ሂጂ በማለት ባቡሬም አይ ግን ከአንተ ጋር መሄድ አልችልም በማለት እሷም ይጠራጠራል። ሌላ ቦታ ልትሄጂ ነው ማለት ነው ሲላትም ሌላ ቦታ ትሄዳለሁ በማለት ኪንጎም እንግዲህ ስራ እንዳገኘ ለዳይመንድ ይነግረዋል። ዳይመንድ በጣም በደስታ እየጨፈረና ምን ላይ ላስቀምጥ ነገ ስራ ገቢ ነህ በማለት በደስታ እየጨፈረ ነበረ። ዶክተሩም ታዲያ ሰላም ብሎት ልጆች ሲለው ልጆች አድገው ሊጦሩኝ ነው በማለት ይነግረዋል። ታዲያ ሞባይሉንም ሰርቆ የልጆች አባት ነኝ ብሎ የዋሽቶት ነበረ። ዶክተሩ በቁም ነገር ስራ እየፈለገለት ነው። ነገር ግን ነገ መጥተህ ቢሮ እናወራለን በማለት ጠይቆታል፣ ነግሮታል። አሹም ሩታን ይጠራትና ለሮማን ምን እንዳለችው ይጠይቃታል። እሷ ምንም እንዳልነገረች ግን ደግሞ እሷ በአይኔም በጆሮ የሚሰማሁትን ነገር
እያየሁትም ነው በማለት አለችኝ። ምን ብለሻት ነው በማለት ይጠይቃታል። ታዲያ እሷ የጭንቀቷን እንጂ እኔ ምንም ነገር አላልኩም በማለት ሩታም ትመልስለታለች። ኪንጎም እንግዲህ ወደ ቅምጥል ጋር ሄዶ ስራ ማግኘቱን ሲነግራት ቅምጥልም በደስታ ትጠመጠምበታለች። የባቡሬም እናት እንኳን ደስ ያለ በማለት ደስታቸውን ገልጸውለታል። እሱም በጣም እየተደሰተ ቅምጥልን እስካሁን ድረስ በትዕግስት አብረሽኝ ስለቆየሽ አመሰግናለሁ፣ አሁን ላይ ጥሩ ስራ አግኝቻለሁ በማለት በደስታ ይገኛል። የፍቅርም እናት እንግዲህ ቤዛን ጠርታ ምን እንደምትላት ባይታወቅም ቤዛ እየተመናቀረች ቀጥ ብላ ወደ ውስጥ ገብታለች። ሮማኔ ታዲያ እትዬ በጣም ተናደዋል። ምን ሆነው ይሆን? ይቹ ፍቅር ናታ ይኸው ወዴት እንደገባች አላውቅም በማለት አሹም ይናገራል። ብፈልጋትም አጣኋት፣ ዘዛም ነገርኳቸው፣ ላገኛት አልቻልኩም፣ ወዴት እንደሄደች አላውቅም በማለት ከስራ እንዳያባረሩት እሷም ታዲያ በጣም በፍራቻ ነበር ሮማን የምትናገረው። ሊሊና አደይ ደግሞ ዶክተሩ ጋር ሄደው እንደሚነስራትና ራሷንም እንደሚያዞራ ስትነግረው አደይ ደግሞ በጣም የትሄጅ ነው እንደዚህ ሁሉ ሲፈጠር በማለት ትደነግጣለች። ታዲያ ከዶክተሩ ጋር እያወሩ ሳለ በር ይንኳኳል። ወዲያውም ቀጥ ብሎ ቢኪ ይገባል። ቢኪ በጣም አፍጦ እያያቸው እያለ ቪዲዮ ያልቃል። ሊሊም በጣም በመደናገጥ ሚኪ ትለዋለች። የዛሬው ቪዲዮ እዚህ ላይ አብቅቷል። ቀጣይ ምን ይፈጠራል አብረን እናየዋለን። ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ አበረታቱኝ ወገኖች። በያላችሁበት ሰላም ሁኑልኝ። ቪዲዮንም ስለምታዩልኝ ከልብ ነው የማመሰግነው። መልካም ቆይታ። እወዳችኋለሁ።